ሴቶች እነዚህ 5 ቦታዎች ሲሳሙ በቀላሉ ልባቸው ይከፈታል፣ ለሁሉም ነገር ዝግጁ ይሆናሉ። አንደኛ፣ ጭንቅላቷ። ዓለም ላይ እያንዳንዱ ነገር ሲደረግ በበቂ ምክንያት ነው። ይህ አሳሳም ብዙ የተለመደ አይመስልም። ነገር ግን ጭንቅላት መሳም ከፍተኛ የሆነ የእንክብካቤና የእምነት ምልክት ነው። እኔ ካንቺ ጋር ነኝ የሚል ትርጓሜ አለው። ይህ አሳሳም በታላቅ እረፍት በጸጥታ የሚደረግ በመሆኑ ሴቷን በተስፋ ይሞላታል። ይህ አይነት አሳሳም እንደ እሳት ልብን የሚያቀልጥ የጸጥታ ፍቅር ነው። የተስፋና የእምነት ምልክትም ነው። አንዲት ሴት ጭንቅላቷ ሲሳም ልቧ ውስጥ የሚሰማው ቅኔ የተገለጠ ፍቅር የሚል ነው። ይህ ቦታ ቅዱስ ነው። ጭንቅላት ልብና አእምሮ የሚገናኙበት ቦታ ነው። ስለዚህ ጥልቅ የሆነ ትርጉም እንዳለው መረዳት ይኖርብናል። ከፍተኛ የሆነ ፍቅርና እምነት የሚገነባበት ቦታ ነው። ይህም ለሴቷ እንዲህ የሚል መልእክት ያስተላልፋል። አትፍሪ፣ እኔ አብሬሽ ነኝ፣ ደህንነትሽ የተጠበቀ ነው እንደማለት ነው። ሴቷ የሚሰማት የመደገፍ ስሜት ነው። በሴቷ አእምሮ ውስጥ የሚበዛ የደህንነት ስሜት ነው። ልቤ ከልብሽ ጋር ተመሳሳይ የሆነ እምነት አለው፣ ምርጫዬ ነሽ እንደማለት ነው። በሴቷም በውስጧ የሚሰማት ስሜት ይህ ሰው እኔን ይፈልገኛል፣ ይጠብቀኛል፣ አይቀልድብኝም፣ ይወደኛል፣ ከሌሎች የተለየ ፍቅር እየሰጠኝ ነው የሚል ስሜት እንዲሰማት ያደርጋል። እኔ ተወዳጅ ነኝ፣ እኔ ተፈላጊ ነኝ፣ እኔ የምጠበቅ ሴት ነኝ ብላ ትረዳለች። ወንዱ እኔ በሰውነትሽ ብቻ አልማረክም፣ እኔ ከአእምሮሽም ጋር በጣም ቅርብ ነኝ የሚል መልእክት እያስተላለፈላት መሆኑን ታምናለች። በአጠቃላይ ይህ የፍቅር ቋንቋ ነው። በስሜት የሚደረግ ሰላምን የሚናገር ልብን የሚያሳርፍ ፍቅራዊ ተግባር ነው። ሁለተኛ፣ እጅን መሳም ትልቅ አክብሮትና እምነት ነው። ይህ እጅ መሳም ለሴቶች እጅግ የሚያምር ነገር ነው። ይህ ግን የፍቅር ብቻ አይደለም፣ የክብርን ምልክት ነው። የተከበረ ፍቅርና ክብር የሚያበራ ሲምቦል ነው። ይህ በቀላሉ የሚታይ ድርጊት ቢመስልም በውስጡ ግን የክብር፣ የምስጋና፣ የፍቅርና የማይጠፋ ግንኙነት ምልክት ነው። በጣም ተወዳጅና ትርጉሙ የተሟላ የሆነ የስነ ልቦና ኃይል አለው። እጇ ላይ ቀስ ብለ ስትስማት ለሴቷ የሚያስተላልፈው መልእክት እያከበረኝ ነው የሚለው ስሜት ነው። እኔ አንቺን አከብራለሁ፣ እውነተኛ የሆነ አክብሮት አለኝ የሚል መልእክት እያስተላለፈላት ነው። ይህ ትንሽ ድርጊት ሴትን በስሜት ይነካታል እና የውስጥ መረጋጋትን ይሰጣታል። እጇን በምትስምበት ጊዜ የክብር ስሜት ይሰማታል። እጅ መሳም የግል ክብር ማሳያ ነው። የደህንነት ስሜት ይፈጥርላታል። ሴቶች አንድ ነገርን በጣም ይወዳሉ። ይህም የደህንነት ስሜት፣ እኔ ስተኛ እንኳን አንተ ጠባቂ ነህ የሚል አይነት ስሜት ይሰማቸዋል። ይህ ሴትን ከውስጥ ያበረታታታል። ትህትና የሚገልጽ ነው። በፍቅር ዓለም ውስጥ በጣም ከፍተኛ የሆነ ቦታ ያለው ትህትና ነው። እናም እጇን ስትስም ይህን አይነት ትህትናን እያሳያት መሆኑን እወቅ። ታዲያ የሴትን እጅ እንዴት መሳም ይኖርብሃል? ትክክለኛው መንገድ ይህ ነው። ቀስ ብለ እጇን ይዘ ለተወሰኑ ሰከንዶች ቁም። እጇንም ወደ አንተ አስጠጋው። እጇን ከመሳም በፊት አይኗን በድፍረት ያው። በቀስታም እጇን ሳመው። ደግሞ እጇ ላይ አትደር፣ ወዲያውኑ ልቀቀው። ብዙ ቃላት ለፍለፍ። ክብር አንቺን ይመስላል ብለህ ብቻ ዝም በል። ሶስተኛ፣ ጉንጯን። ሴቶች ጉንጫቸውን ሲሳሙ በልባቸው መወደድ፣ ትህትና፣ ፍቅርና ደስታ ይሞላል። በተለይ በስራ ቀን መጀመሪያ ላይ ከብዙ ድካም በኋላ ጉንጯን ብትስመው ጭንቀቷ ይቆማል። ቀላል ነገር ይመስላል፣ ግን በጣም ጥልቅ የሆነ ትርጉም አለው። የሴት ጉንጭ ሲሳም እኔ ተወዳጅ ነኝ የሚል ስሜት ይሰማታል። ጉንጭ መሳም ለሴት ልብ የሚሰጠው ትርጉም እኛ ቅርብ ለቅርብ ነን፣ የተረጋጋን ነን፣ እኔ ባንቺ አቅራቢያ መሆን እፈልጋለሁ የሚል መልእክት ያስተላልፋል። እኔ ካንተ ጋር መኖር ደስ ያሰኘኛል የሚል ስሜት እንዲሰማት ያደርጋል። ከፍተኛ የሆነ እምነት ውስጧ ያመጣል። ጉንጭ መሳም ተራ ነገርና የተለመደ ነገር ይመስላል፣ ነገር ግን የስሜት ቁልፍ ነው። አእምሮ ውስጥ ኦክሲቶሲን ላቭ ሆርሞን የሚባለው ይፈሳል። ይህ ሴትን ከውስጥ የማረጋጋትና የፍቅር ስሜት እንዲሰማት የሚያደርግ ነው። ሁለቱንም ሰዎች የማቀራረብ ስሜትን ያመጣል። ጉንጭ መሳም የእውነት ፍቅር መገለጫ ነው። ስለዚህ እንደሚገባ ተጠቀምበት። ፍቅር ይገባታል ለምትላ ሴት በልክስና መስጠት ያለብህ፣ በአክብሮት ማድረግ ያለብህ ድንቅ የሆነ የፍቅር ቋንቋ ነው። አራተኛ፣ አንገት መሳም የፍቅር ተነሳሽነትና የእርስ በርስ መቀራረብ ምልክት ነው። አንገት መሳም ከሁሉም የኪስ አይነቶች መካከል እጅግ የተለየ ትኩረት ያለው ነው። ይህ የፍቅርና የስሜት ደረጃዎችን ወደ ላይ የሚያወጣ ነገር ነው። አንገት በተፈጥሯዊ መንገድ በጣም ስሜት ያለበት ቦታ ነው። ሴት አንገቷ ስር ስትሳም መላው ሰውነቷ አንድ አይነት ስሜት ይኖረዋል። ሴቶች ከሚወዱት ወንድ የሚፈልጉት ነገር አንገታቸው እንዲሳምላቸው ነው። ሴቶች አንገታቸው እንዲሳምላቸው የሚፈልጉበት ምክንያት ከዚያ ወንድ ጋር ቅርበትና ሮማንቲክ የሆኑ ፍላጎቶች ሲኖራቸው ነው። ይህም ማለት የፍቅር ጨዋታን ይጨምራል። እርስ በርስ ከመስማማት የሚመነጭ
በጣም የተለየ የፍቅር ምልክት ስለሆነ ነው። ሴት ሰውነቷን ለመክፈት የምታደርገው የእምነት እርምጃ ነው። ይህ የሴትን ልብ የሚከፍት ቀለል ያለ ቁልፍ ነው፣ ግን ከበድ ያለ ስራን ይሰራል። አምስተኛ ከንፈር መሳም በተፈጥሯዊ ሁኔታ የሰው ልብ ሐሳቡን፣ ስሜቱን የሚነካ እጅግ ድንቅ የሆነ የተለየ ኃይል አለው። ይህ በሰው ልጅ በማህበራዊ በስሜታዊና በሳይኮሎጂ ዓለም ውስጥ የሚታወቀው የፍቅር ቋንቋ ነው። በሰው ልጅ መካከል የሚፈጠረው የመጀመሪያ የስሜት መለያ ነው። የእርስ በርስ የእውነተኛ ፍቅር የስሜት መገለጫ ጥልቅ መዋሃድ ነው። ከንፈር ላይ የተጀመረ ስሜት መላው ሰውነትን ያዳርሳል። አካላዊ ስሜት ብቻ አይደለም፣ የልብ ጉዞ ነው። የሴቷን ልብ በፍቅር መክፈቻ ቁልፍ ነው። በሁለቱም ሰዎች መካከል በፍቅር የሚፈጠር የአእምሮ ዝግጅትና ደስታ ነው። በከንፈር መሳም በአእምሮ ውስጥ የኦክሲቶሲን የፍቅር ሆርሞን ይጨምራል። ይህ ደግሞ አካላዊ ግንኙነት የት እንደሚወሰድ ይወስናል። ሴት ከንፈሯ ሲሳም እነዚህ ስሜቶች ይሰሟታል። ስለ ራሷ የተከበረ ስሜት ተቀባይነት ማግኘቷን ታምንበታለች። ያ ግንኙነት ዘላቂ ግንኙነት እንደሆነ ታምናለች። ፍቅር ቃላት ብቻ አይደለም፣ መነካካት ነው፣ መገናኘት ነው፣ መቀላቀልና መዋሃድ ነው። ለዚህ ቻናል አዲስ የሆናችሁ ሳትሆኑ ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።